ሰላም ሰላም ወርቃማ ቤተሰቦቼ ዛሬም እንደተለመደው የታህሳስ 21 የወርቅ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ከ14 ካራት እስከ 24 ካራት አሉ የተባሉትን ዋና ዋና የጥሬ ወርቅ ዋጋን እንዲሁም ደግሞ በሱቆችስ ዛሬ ቀን ታህሳስ 21 ለተማክሰኞ በስንት እየተሸጠ ነው የሚገኘው የሚለውን መረጃ እንግዲህ እስከ መጨረሻው አብራችሁን ከሆናችሁ የምታገኙ ይሆናል። በዚህ ቻናል ላይ ከወርቅ ጋር የተያዘ መረጃ ብቻ አይደለም የሚቀርቡ የተለያዩ የቢዝነስ እንዲሁም የምንዛሬ መረጃዎች ይቀርባሉ። እየገባችሁ ትመለከቱ ዘንድ እንጋብዛለን። ለቻናሉ አዲስ ከሆናችሁ እዚህ ጋር ሰብስክራይብ የምትለውን በመጫን እንዲሁም የደውል ምልክቷን በመጫን ዘውትር የምንለቀውን ከወርቅ ከምንዛሬ እንዲሁም የተለያዩ የቢዝነስ መረጃዎችን እንድትከታተሉንን ስንል በማክበር እየጠየቅን ቀጥታ የምንሄደው ወደ ዛሬው የወርቅ ገበያ ዋጋ ይሆናል። ከትላንት ጋር ሲነጻጸር ጨምሯል ወይስ ቀንሷል የሚለውን አብረን የምንመለከት ይሆናል። መጀመሪያ ግን የምስራች፣ በተለይ ወርቅ ለምትገዙ ቅናሽ አለ። እጅግ በጣም ከፍተኛ የሆነ ቅናሽ ነው። በተለይ ደግሞ በጥሬ ወርቅ ዋጋ ላይ ትናንት ከነበረበት አንጻር በጣም ከፍተኛ የሆነ ቅናሽ ዛሬ የተስተናገደበት ቀን ነበር። ከታች ጀምሬ እስከ ላይ ድረስ የማሳያችሁ ይሆናል። ከ14 ካራት ነው የምጀምርላችሁ። 14 ካራት ዛሬ እየተሸጠ የሚገኘው በጥሬው ማለት ነው በ12713 ከ07 ነው። 14 ካራት ትላንትና የነበረው በጥሬው 13098 ከ31 ሲሸጥ ነበር። እንግዲህ ልዩነቱ ስንት ነው ካላችሁኝ በ300 ምናምን ብር ቅናሽ ማሳየቱን እንግዲህ መመልከት ይቻላል ማለት ነው። እንግዲህ 300 ምናምን ብር በ14 ካራት በጣም ከፍተኛ የሆነ ቅናሽ መሆኑን መቼም አልነግራችሁም። በጣም ከፍተኛ የሆነ ቅናሽ ነው ቀድሞ ከነበረበት ማለት ነው። ከትላንት ዛሬ በጣም ቀንሶ ነው ያለው። ቀጥዬ ማሳያችሁ ደግሞ የ15 ካራቱ ነው የሚሆነው። 15 ካራቱ ደግሞ ዛሬ ላይ 1 ግራም ማለት ነው በ13621 ከ15 ነው በምሽት ላይ የሚገኘው። ትላንትና ታስተውሱ ከሆነ 14033 ከ90 ነበር። ይህም ደግሞ የ400 ብር አካባቢ ቅናሽን አስተናግዷል ማለት ነው። ያልነገርኳችሁ ነገር ቢኖር 14 ካራት በሱቅ ላይ ከ16500 እስከ 18000 ባለው በምሽት ላይ ነው የሚገኘው። በተለያዩ የወርቅ ዋጋ እንግዲህ ከቦታ ቦታ ይለያያል። ምክንያቱም አውቶቡስ ተራም አሁን ወርቅ ምሽጥ ጀምሯል። እዛ ያለው ዋጋ አለ፣ ፒያሳ አለ፣ 4 ኪሎ አለ። በተጨማሪም ደግሞ የተለያዩ በውጭ የምትኖሩ እንግዲህ የተለያዩ ሞሎች ላይ በዱባይ በሳውዲ የምትኖሩ እንግዲህ በየአካባቢው ላይ ወርቅ መሸጫ አለ በየቦታው ማለት ነው። እና ከቦታ ቦታ ቦታው እንደሚለያይ ሁሉ የወርቅ መሸጫቸውን ዋጋ ይለያያል ማለት ነው። አንድ ቦታ ከቦታ ቦታ ይለያያል። ሁለት ደግሞ የወርቅ ዲዛይኑም የራሱ ልዩነት አለው። ፕላስ ደግሞ ከሻጮቹ ጋር የምታደርጉት ድርድር ራሱ አንዱ ዋጋን ከፍም ዝቅም ሊያደርግ የሚችል ነገር ነው። ጥሩ ተደራዳሪ ከሆናችሁ ሁሌ እንደምላችሁ ወርቅን በጥሩ ዋጋ ልገዙም ሊሸጡም ትችላላችሁ ማለት ነው። በተጨማሪ በምትገዙበት ሰዓት ደግሞ ሁሌም እንደምላችሁ ልትገዙ ስትሄዱ 3-4 ቦታ በትንሹ ሱቆችን መጠየቅ አለባችሁ፣ ሲሸጡም እንደዛው ማለት ነው። ወደ ቀጣዩ ካራት ነው የምንሄድ። 16 ካራት በስንት እየተሸጠ ነው ዛሬ ታህሳስ 21 ለተማክሰኞ ወይም ደግሞ ዲሴምበር 30 2025? 16 ካራት በጥሬው 14529 ከ23 እየተሸጠ ነው የሚገኘው። ትላንትና 14969 ከ49 ነበር ሲሸጥ የነበረው። እንግዲህ ይህም የስንት ብር ልዩነት ካላችሁ እንግዲህ ከ440 ብር በላይ ልዩነት ወይም ደግሞ ዲፈረንስ አለው ማለት ነው። 17 ካራት በስንት ነው እየተሸጠ የሚገኘው በጥሬው ካላችሁኝ እንግዲህ ጥሬውን የምነግራችሁ ለብቻው ያለ ምክንያት አይደለም። ምክንያቱም የጥሬውን ዋጋ ከነገርኳችሁ ከ4000 እስከ 4500 እና እንዲሁም ደግሞ ሂድ ካለም እስከ 5000 የማሰሪያ የዲዛይን የሌበር ኮስት የመሳሰሉትን ወጪዎች ከቨር አድርጋችሁ ማለት ነው በሱቅ ላይ የሚሸጥበትን ዋጋ አማካይ ማግኘት ይቻላል ማለት ነው። 17 ካራት ዛሬ በ15437 ከ30 ነው በጥሩ እየተሸጠ የሚገኘው። 17 ካራቱ ትላንትና 17 ካራቱ ትላንትና 1 ግራም ወርቅ በ15905 ብር ከ09 ነበር ሲሸጥ የነበረው።
በመቀጠል እንግዲህ በጣም ጠንካራ ከሚባለው ወርቅ መካከል የሚመደበው እንዲሁም ጥሩ የወርቅ ይዘት ያለው 71.81 የሀገር ውስጥ የወርቅ ይዘቱ 71.81 ነው። የወርቅ ጥራቱ ማለት ነው። 18 ካራት በጣም የሚወደድ የሆነ የካራት አይነት ነው። ትላንትና ሲሸጥበት የነበረው 16840 ከ68 ነበር። ዛሬ ደግሞ 16345 ከ38 ነው እየተሸጠ የሚገኘው። ይህም እንግዲህ በአማካኝ በ500 ብር ይሄ በጣም ከፍተኛ የሆነ ቅናሽ ነው ብዬ አስባለሁ። በተለይ ትላንትና የገዛችሁ ዛሬ ላይ ሊሸጥ በትላችሁ ብትሉ 500 ብር አካባቢ ዲፈረንስ አለው። ዛሬ ትላንትና ዘላችሁ ደግሞ ዛሬ ለመግዛት በ18 ካራት እንግዲህ የ1 ግራም ወርቅ 500 ብር ዲፈረንስ አለው በጥሬው ማለት ነው። ቀጥሎ የምነግራችሁ ደግሞ የ19 ካራት ነው። 19 ካራት 1 ግራም ወርቅ ዛሬ በ17253 ከ46 ነው እየተሸጠ የሚገኘው። ትላንትና ይሸጥበት የነበረው ዋጋ ደግሞ 17776 ከ27 ነበረ። ይህም እንግዲህ የ500 ብር አካባቢ ቅናሽ ማሳየቱን መመልከት ይቻላል። እየተከታተላችሁ ያላችሁት የዛሬን የታህሳስ 21 የዕለተ ማክሰኞ በጥሬው ወርቅ በስንት በመግዛትና በመሸጥ ላይ ነው የሚገኘው የሚለውን የብሔራዊ ባንክ መረጃ እንዲሁም ደግሞ ዋና ዋና ካራት የሚባሉትን የወርቅ ዋጋዎች ዛሬ በስንት እየተሸጡ ይገኛሉ የሚለውን መረጃ ለእናንተ በማድረስ ላይ ነው የምንገኘው። በዚህ ቻናል ላይ እንደምታውቁት ከሆነ ከምንዛሬ ከወርቅና ከተለያዩ ቢዝነስ ነክ የሆኑ መረጃዎች የሚቀርቡበት ዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ እንዲሁም ለሌሎችም ሼር በማድረግ አብራችሁን ትሆኑ ዘንድ በድጋሚ ለማሳሰብ እንወዳለን። ወደ ሌሎቹ ካራቶች ነው የምንሄደው። በመቀጠል 20 ካራት ዛሬ እየተሸጠ የሚገኘው በጥሬው 18161 ከ54 20 ካራት 1 ግራም ወርቅ። ትላንትና ሲሸጥ የነበረው ደግሞ በ18711 ነበረ። ይህም እንግዲህ የ600 በላይ ዲፈረንስ እንዳለው መመልከት ይቻላል። ሌላውና በብዙዎች ዘንድ የተለመደው እንዲሁም በብዙዎች ዘንድ ምርጫ የሆነው በተለየ የት አካባቢ ካለችው ደግሞ በመካከለኛው ምስራቅ፣ በአፍሪካ ያው ኢትዮጵያን ጨምሮ እንዲሁም በኤዥያ በተለያዩ የዓለማችን ክፍሎች በብዛት የሚወደደው 21 ካራት ወርቅ የሀገር ውስጡ ንጽህናው 86.84 እንደሆነ ይታወቃል። የውጭ ደግሞ እስከ 87.5 ድረስ ይሄዳል። ምልክቱም እንግዲህ 21 ኬ የሚል የውጭ ምልክት አለው። 18 ካራቱ እንደምታውቁት ደግሞ 18 ኬ ይላል። የሀገር ውስጥ ደግሞ 750 ሊል ይችላል። ይሄ 21 ካራት ወርቅ ዛሬ እየተሸጠ ያለበት ዋጋ በ19069 ከ61 ነው። ትናንት ካስታውሳችሁ 19647 ነበረ። ይህም እንግዲህ በ600 ብር ዝቅ ብሏል። እንግዲህ እንደምትመለከቱት እንግዲህ ይጨምራል ይቀንሳል የሚለው መረጃ ነው ሁልጊዜ በዚህ ቻናል ላይ እንድትከታተሉ እያደረግን ያለ ነው። በጣም እንትን ይመስላል አንዳንዴ ስታስቡት የላኪ እንዴት ነው እንደ ቢንጎ ነገርም ይመስላል ጌም ነው የሚመስለው፣ ግን በተለያየ ፋክተር ነው እንደዚህ የሚሆነው ብያቸዋለሁ። ከዚህ በፊትም የተለያዩ ምክንያቶች አሉ። የመጀመሪያው ከምንዛሬ ጋር ይያዛል፣ የጂኦ ፖለቲካል ይያዛል። የአሁኑ ኮንዲሽን ደግሞ እጅግ በጣም ከአዲስ ዓመት መምጫ ጋር ተያያዙ የተለያዩ በተለይ ደግሞ ዓለማችንን የሚመሯት የተለያዩ የቢዝነስ ትሬንዶች አሉ እንደ ቢትኮይን የመሳሰሉ ነገሮች እነሱን ራሱ ሳይቀር ቻሌንጅ ያደርጋቸዋል ማለት ነው። የወርቅ መጨመር የወርቅ መቀነስ በብዙ ፋክተሮች ከፖለቲካል ከኢኮኖሚም ባለፈ ከተለያዩ የቴንሽኖች ጋር በተያያዘ ከፍ ዝቅ ሊል የሚችልበት አጋጣሚ እንዳለ መመልከት ችለናል። እንግዲህ ይህ ዋጋ እንደማያስገርማችሁ ወይም ከትላንት ጋር እያነጻጸረ ስለሆነ ምን እየተመለከተን ያለ ነው ወይ ቀንሷል እንደማትሉ ተስፋ አድርጋለሁ። ምክንያቱም እየመጣንበት ያለነው ትሬንድ ከባለፉት 1-2 ወራት እንዲሁም ደግሞ ከዓመታት አንጻር ከፍተኛ የሆነ ጭማሪ ነው። 19069 በጥሬው መግዛት 21 ካራት ራሱ ቀላል አይደለም፣ ከፍተኛ የሆነ ጭማሪ እንደሆነ ይስተዋላል። ነገር ግን ከትላንትናው አንጻር ነው እያሳዩዋችሁ ያለሁት። እንደዛ እንደምትገነዘቡኝ ተስፋ አድርጋለሁ። ቀጥዬ የማሳያችሁ የ22 ካራት ነው። 22 ካራት 1 ግራም ወርቅ በ19977 ከ69 ይሸጣል። ትላንትና 20583 ነበር። ይህም እንግዲህ በ500 ብር በ600 ብር ኦልሞስት አካባቢ ጭማሪ ቅናሽ አሳይቷል ማለት ነው። ቀጥሎ የምንመለከተው የ23 ካራቱ ነው የሚሆነው። 23 ካራት 1 ግራም ወርቅ በ20885 እየተሸጠ ነው። ትላንትና 21500 እንደነበረ አይረሳም።
በመቀጠል ማሳያችሁ ደግሞ ዋናውን ወርቅ ወይም ቀንሷል ጨምሯል የምንልበትን መለኪያ 24 ካራት ወይም 24 ካራት ወይም አንድ ወቄት ወርቅን ይሆናል። ዛሬ ላይ በ21793 ከ84 አንዱ የጥሬ ወርቅ ዛሬ በወጣው የብሔራዊ ባንክ የመግዣ መሰረት ያመለክታል። 21793 ትላንትና 22454 ገብቷል ብለን ብዬ ነበር። ዛሬ 21793 በጥሬው እየተሸጠ ነው የሚገኘው። ነገ እንግዲህ አይታወቅም፣ ሊጨምር ይችላል፣ ሊብስበትም ይችላል፣ ከዚህ በታች ሊቀንስ ይችላል። እንግዲህ ቸር ያገናኘን። እስከ ነገ ያለውን መረጃ እንደዚህ ተከታትዬ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም ሁኑ። ሰብስክራይብ ስለምታደርጉልን እናመሰግናለን። ቻው